ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ የሶስት ስሞችን እንዴት በእንግሊዘኛ እና በአማርኛ መጻፍ እንደምንችል ይዤላችሁ መጥቻለሁ። የተለያዩ ስሞች አሉ። እነዚህ ስሞችን እንዴት በአማርኛ እና በእንግሊዘኛ መጻፍ እንደምንችል የምናይ ይሆናል ማለት ነው። ስለዚህ መጀመሪያ አማርኛ አነብላችኋለሁ። ከዛ ከስር ደግሞ የትኛው እንግሊዘኛ ፊደል የትኛውን የአማርኛ ፊደልን ይወክልናል የሚለውን በደንብ የምናይ ይሆናል ማለት ነው። እናንተ ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። ወደ ክላሳችን ስንመጣ መጀመሪያ እንደነገርኳችሁ የተለያዩ ስሞች አሉ። በአማርኛ መጀመሪያ ተጽፏል። ከዛ ከስር ደግሞ እንግሊዘኛ፣ አማርኛ፣ እንግሊዘኛ እያልን የምናይ ይሆናል ማለት ነው። እዚህ ጋር ስንመጣ መለሰ ይላል። እንግዲህ ከመ ቤተሰብ መጀመሪያ ነች። ለም ከለ ቤተሰብ መጀመሪያ፣ ሰ ከሰ ቤተሰብ መጀመሪያ ነች። ኦኬ፣ ስለዚህ መለሰ ይላል። መለሰ የሚለውን በእንግሊዘኛ መጻፍ ስንፈልግ ኤምኢ መን ይወክላል፣ ኤልኢ ለን ይወክላል፣ ኤስኢ ደግሞ ሰን ይወክላል። መጀመሪያ ለመ ከነ ቤተሰቦቿ ተነባቢ የሚሆንልን ኤም ነው። አነባቢ ደግሞ እንደየፊደሉ ስንተኛ ላይ ነው የሚገኘው በሚለው ላይ ዲፔንድ ይሆናል ማለት ነው። ምሳሌ መጀመሪያ ከሆነ አነባቢ ኢ ይሆናል ማለት ነው። ሁለተኛ ከሆነ ዩ ይሆናል። ሶስተኛ ከሆነ አይ ይሆናል። አራተኛ ከሆነ ኤ ይሆናል። አምስተኛ ከሆነ ኢ ይሆናል። ስድስተኛ ከሆነ ምንም አይኖረውም። ሰባተኛ ከሆነ ደግሞ ኦ ይሆናል ማለት ነው። ስለዚህ ለመ ተነባቢ የሚሆንልን ኤም ነው። አነባቢ ደግሞ ፊደሉ ስንተኛ ላይ ነው የሚገኘው በሚለው ይወሰናል፣ ዲፔንድ ይሆናል ማለት ነው። ለለ ከነ ቤተሰቦቿ ደግሞ ተነባቢ የሚሆንልን ኤል ነው። አነባቢ ደግሞ ስንተኛ ላይ ነው በሚለው ይወሰናል። ለሰ ተነባቢ የሚሆንልን ኤስ ነው ማለት ነው። ስለዚህ ሶስቱም ፊደላት መጀመሪያዎች ስለሆኑ መጀመሪያ ድምጾች ስለሆኑ ኢ አነባቢ ኢ አነባቢ ኑሯቸዋል ማለት ነው። ኤምኢ ኤልኢ ኤስኢ ምን ብለን እናንበዋለን? መለሰ ብለን እናንበዋለን፣ እንጽፈዋለን ማለት ነው። መለሰ። ኦኬ፣ እዚህ ጋር ስንመጣ ሄኖክ ሄ አምስተኛ ፊደል ነች። ኖ ከነ ቤተሰብ ሰባተኛ ነች። ከከ ቤተሰብ ስድስተኛ ነች። ሄኖክ። ስለዚህ ለሃ ከነ ቤተሰቦቿ ተነባቢ የሚሆንልን ኤች አለ። ለነ ከነ ቤተሰቦቿ ተነባቢ የሚሆንልን ኤን አለ። ለከ ከነ ቤተሰቦቿ ተነባቢ የሚሆንልን ኬ አለ ማለት ነው። ስለዚህ ሄ ስንል ደግሞ አምስተኛ ስለሆነች አነባቢ ኢ አለ፣ ኤች ኢ። ኖ ስንል ደግሞ ሰባተኛ ስለሆነች አነባቢ ማን አለ? ኦ አለ፣ ኤን ኦ። ክ ስንል ደግሞ ስድስተኛ ስለሆነች ምንም አነባቢ የላትም ማለት ነው። ስለዚህ ክን ይወክላል። ኤች ኢ ኤን ኦ ኬ ምን ይላል ማለት ነው? ሄኖክ ብለን መጻፍ ከፈለግነ እንደዚህ መጻፍ እንችላለን ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ሰሚራ ሰ ከሰ ቤተሰብ መጀመሪያ፣ ሚ ከመ ቤተሰብ ሶስተኛ፣ ራ ከረ ቤተሰብ አራተኛ። ለሰ ከነ ቤተሰቦቿ ተነባቢ የሚሆንልን ኤስ ነው ብለናል ቅድም። ስለዚህ መጀመሪያ ስትሆን ደግሞ ማንን አነባቢ ይዞ ይመጣል? ኤስ ኢ ሰን ይወክላል ማለት ነው። ለመ ከነ ቤተሰቦቿ ተነባቢ የሚሆንልን ኤም ነው ብለናል። ሶስተኛ ሲሆን ደግሞ አይን አነባቢ ይዞ ይመጣል ማለት ነው። ኤም አይ ሚ ይሆናል ማለት ነው።
ለረ ከነ ቤተሰቦቿ ተነባቢ የሚሆንልን አር ነው። አራተኛ ሲሆን ደግሞ አርኤ ይሆናል ማለት ነው። SEMI RA ሰሚራ ይላል ማለት ነው። ኦኬ ፋጢማ ፋ ከፈ ቤተሰብ አራተኛ ነች። ጢ ከጠ ቤተሰብ ሶስተኛ ነች። ማ ከመ ቤተሰብ አራተኛ ነች። ለፈ ከነ ቤተሰቦቿ ተነባቢ የሚሆንልን ኤፍ ነው። አራተኛ ሲሆን ደግሞ ኤ አነባቢ ይዞ ይመጣል ማለት ነው። ኤፍኤ ፋን ይወክላል። ለጠ ከነ ቤተሰቦቿ ተነባቢ የሚሆንልን ቲ ነው። ሶስተኛ ሲሆን ደግሞ አይ ይዞ ይመጣል ማለት ነው። አይን ይዞ ይመጣል። አይ ጢን ይወክላል። ለመ እዚህ ጋር እንደተባባል ነው ከነ ቤተሰቦቿ ተነባቢ የሚሆንልን ኤም ነው። አራተኛ ሲሆን ደግሞ ኤምኤ ይሆናል ማለት ነው። ፋጢማ ለማለት ኤፍኤ ቲአይ ኤምኤ ፋጢማ ይላል። ፋጢማ ኦኬ። ሰላም ሰ ከሰ ቤተሰብ መጀመሪያ ነች። እዚህ ጋርም እንደተባባል ነው። ላ ከለ ቤተሰብ አራተኛ ነች። ም ከመ ቤተሰብ ስድስተኛ ነች። ስለዚህ ሰ ከሰ ቤተሰብ መጀመሪያ ነች። ተነባቢዋ ኤስ ነች። አነባቢ ኢ ነች። ኤስኢ ሰን ይወክላል። ላ ከለ ቤተሰብ አራተኛ ስለሆነች ተነባቢዋ ኤል ነች። አነባቢዋ ደግሞ ኤ ነች ማለት ነው። ስለዚህ ኤልኤ ላ ይሆናል። ም ከመ ቤተሰብ ስድስተኛ ነች። ስድስተኛዎቹ ደግሞ ምንም አይነት አነባቢ የላቸውም። ኤም ምን ይወክላል። ኤስኢ ኤልኤ ኤም ሰላም ይላል ማለት ነው። ኦኬ አበባ ብለን በእንግሊዘኛ መጻፍ ስንፈልግ አነባቢ ነች። ምንም አይነት ተነባቢ ስላልሆነች አነባቢ ነች። ስለዚህ ቫውል ከምንላቸው ውስጥ አንዷ ነች ማለት ነው። ከነ ቤተሰቦቿ አነባቢ ነች። ስለዚህ አነባቢዎች ደግሞ ምንም አይነት ሌላ አነባቢ አይኖራቸውም ማለት ነው። ኤ አን ይወክላል። በ ከበቤተሰብ መጀመሪያ ነች። ስለዚህ መጀመሪያዎቹ ደግሞ ኢ አነባቢ ይኖራቸዋል ብለናል። ተነባቢ ደግሞ ቢ ነች። ቢኢ ሲሆን ባ አነባቢ ኤ ነች። ተነባቢ ደግሞ እዚህ ጋር እንደተባባል ነው ቢ ነች ማለት ነው። ቢኤ ሲሆን ባ ይሆናል። ስለዚህ ኤ ቢኢ ቢኤ አበባ ይሆናል ማለት ነው። ኦኬ አበባ ብለን መጻፍ ከፈለግን በዚህ መልክ መጻፍ እንችላለን። ኦኬ እዚህ ጋር ስንመጣ መሐመድ መ ከመ ቤተሰብ መጀመሪያ፣ ሀ ከሀ ቤተሰብ መጀመሪያ፣ አሁንም መ ከመ ቤተሰብ መጀመሪያ፣ ድ ከደ ቤተሰብ ስድስተኛ። መጀመሪያዎች ኢን ይወስዳሉ ከማን በስተቀር? ከሀ በስተቀር። ሀ ስንል ሀ ስንል አነባቢ መሆን የሚችለው መጀመሪያም ብትሆን ልክ እንደ አራተኛዋ ጋር ነው ማለት ነው። ልክ እንደ አራተኛዋ ነው ማለት ነው። ስለዚህ ኤ አነባቢ ይኖራል። መ ኤምኢ ድ ዲ ይሆናል ማለት ነው። ኤምኢ መ ኤችኤ ሀ ኤምኢ መ ዲ ድ። ስለዚህ ኤምኢ ኤችኤ ኤምኢ ዲ ሲሆን መሐመድ የሚል ስም እናገኛለን ማለት ነው። ሜሮን ሜ ከመ ቤተሰብ አምስተኛ ነች። ሮ ከረ ቤተሰብ ሰባተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ስለዚህ አምስተኛዎቹ አነባቢ ኢ ይኖራቸዋል እንደ መጀመሪያዎቹ። ሰባተኛዎቹ ደግሞ ኦ አነባቢ ይኖራቸዋል። ስድስተኛዎቹ የላቸውም። ስለዚህ ኤምኢ ሜን ይወክላል። አርኦ ሮን ይወክላል። ንን የሚወክል ደግሞ ኤን አለ ማለት ነው። ስለዚህ ኤምኢ አርኦ ኤን ሜሮን። ኦኬ ዮሴፍ ዮ ከቤተሰብ ሰባተኛ፣ ሴ ከሰ ቤተሰብ አምስተኛ፣ ፍ ከፈ ቤተሰብ ስድስተኛ። ሰባተኛዎቹ እዚህ ጋር እንደተባባል ነው ኦ አነባቢ ይኖራቸዋል። አምስተኛዎቹ ኢ ይኖራቸዋል እንደ መጀመሪያዎቹ። ስድስተኛዎቹ አይኖራቸውም። ስለዚህ ዮን የሚወክል ዋይ ኦ አለ።
ሴን የሚወክል ኤስኢ አለ። ፍን የሚወክል ኤፍ አለ። ዋይ ኦ ኤስኢ ኤፍ ዮሴፍ ዮሴፍ ይላል ማለት ነው። ኦኬ ሃይሌ 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 ሀ ከሀ ቤተሰብ መጀመሪያ ነች። ይህ ከየ ቤተሰብ ስድስተኛ ነች። ሌ ከለ ቤተሰብ አምስተኛ ነች። ስለዚህ ሃይሌ አሁን ሀ ከሀ ቤተሰብ መጀመሪያ ብትሆንም ሀ መጀመሪያና አራተኛ ፊደል ተመሳሳይ ናቸው። በእንግሊዘኛ ስናነባቸውም ስንጽፋቸውም አራተኛ ፊደልና መጀመሪያ ፊደል ተመሳሳይ ስለሆኑ ኤችኤ ሃን ይወክላል ማለት ነው። አይ ይ አይን ይወክላል። ኤልኢ ሌን ይወክላል ማለት ነው። ኤችኤ አይ ኤልኢ ሃይሌ ሃይሌ ለማለት ከፈለግነ በዚህ መልኩ መጻፍ እንችላለን ማለት ነው። መዲና 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 የሚለውን ስናይ መ ከመ ቤተሰብ መጀመሪያ ነች። ዲ ከደ ቤተሰብ ሶስተኛ ነች። ና ከነ ቤተሰብ አራተኛ ነች። መጀመሪያዎቹ ኢ አነባቢ ይኖራቸዋል። ኤም ኢ ይሆናል። ዲ ሶስተኛ ስለሆነች ሶስተኛዎቹ ደግሞ አይ አነባቢ ይኖራቸዋል። ዲ አይ አራተኛ ደግሞ ኤ አነባቢ ይኖራቸዋል። ና ለማለት ኤን ኤ ይሆናል ማለት ነው። ኤም ኢ ዲ አይ ኤን ኤ መዲና መዲና ይሆናል። ኦኬ አብርሃም 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 አ እዚህ ጋር እንደተባባልነው ከነቤተሰቦቿ አነባቢ ነች። ስለዚህ ሌላ አነባቢ ስለማያስፈልጋት ኤ አን ይወክላል። ብ ስድስተኛ ነች። ስድስተኛዎቹ ደግሞ አነባቢ አይኖራቸውም። ቢ ይሆናል። ር አሁንም ስድስተኛ ነች። ር ስድስተኛ ስለሆነች ምንም አነባቢ አይኖራትም። አር ርን ይወክላል። ሀ አራተኛዋ ሀና መጀመሪያዋ ሀ ስናነብ አንድ አይነት ናቸው ብለናል። በእንግሊዘኛ ደግሞ ሲጻፉም አንድ አይነት ናቸው። ስለዚህ ኤችኤ ሀ የሚለውን ይወክላል ማለት ነው። ም ከመ ቤተሰብ ስድስተኛ ስለሆነች ስድስተኛዎች ደግሞ ምንም አይነት አነባቢ አይኖራቸውም። ኤም ምን ይወክላል? ኤ ቢ አር ኤች ኤ ኤም አብርሃም ይላል ማለት ነው። አብርሃም ለማለት ከፈለግነ በዚህ መልኩ መጻፍ እንችላለን ማለት ነው። ስለዚህ እናንተ እዚህ ጋር በደንብ መረዳትና ማወቅ ያለባችሁ ነገር ተነባቢ ፊደል አለ፣ አስነባቢ ፊደል አለ። ስለዚህ ተነባቢው ማነው? አስነባቢ ደግሞ ማነው ሊሆን የሚችለው የሚለውን በደንብ ማወቅ ይጠበቅባችኋል። ምሳሌ መ ስንል ለመ ከነ ቤተሰብ ተነባቢ ሆኖ የሚመጣ ማነው? ኤም ነው። ኤም ነው። ኤም ለመ ከነ ቤተሰቦቿ ተነባቢ ሆኖ የሚመጣ ከሆነ አነባቢ የሚሆነው ደግሞ የሚያስነብብልን ደግሞ ማን ነው የሚለውን ማወቅ ምንችለው የመ ቤተሰብ ስንተኛ ነው? መጀመሪያ ከሆነ ኢ ነው። ሁለተኛ ከሆነ ዩ ነው። ሶስተኛ ከሆነ አይ ነው። አራተኛ ከሆነ ኤ ነው። አምስተኛ ከሆነ ኢ ነው። ስድስተኛ ከሆነ አይኖራቸውም። ኤም ብቻ ራሱ ም ስለሆነ ኤም ራሱ በቂ ነው ማለት ነው። ስለዚህ ሰባተኛ ሲሆን ደግሞ ምን ይሆናል ማለት ነው? አነባቢ ኦ ይሆናል ማለት ነው። ተነባቢና አነባቢን በደንብ ማወቅ ይጠበቅባቸዋል ማለት ነው። እሱን ከፈለጋችሁ ያላያችሁ ካላችሁ ክፍል 1 እና ክፍል 2 የእንግሊዘኛ የንባብ ምስጢር ብለን የሰራንላችሁ ቪዲዮ አለ። ገብታችሁ በደንብ እሱን ማወቅና መለማመድ ይኖርባችኋል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ አድርጉ። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ልጆች ካላችሁ ከታች ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።